ሰላም ጤና ይስጥልን እንዴት ናችሁ? ዛሬ አንድ መንፈስን የሚያድስ ነገር ሊያሳያችሁ ከአዲስ አበባ ወጥቼ ወደ አንድ ክልል ሲሄድ የኛውን ቪዲዮ በካሜራዬ ያስቀረውት ነው። በጣም እጅግ ደስ የሚል ቦታ ነው። አጋጣሚ መኪናችንን ትራፊክ አስቁሞን ነው አስቁሞን ልከሰን በጣም ስከራክረን ይሄኛውን አይኔ ሲያይ እና ነው ካሜራ የከፈትኩት። በጣም ደስ ይላል፣ መንፈስን ያርካል። እህሎች ደርሶ እየታጨዱ ነው። ፕላስ ሳር ደርሶ በጣም እየተሸጠ አይሱዙዎች ገብቶ እየጫኑ ይገኛሉ። በጣም መልካም ምድሩ በጣም ደስ ይላል። ሰማዩ ራሱ በቃ እጅግ በጣም መንፈስን የሚያድስ ነው። እኔ በበኩሌ በጣም የተደሰትኩበት ቦታ ነው። ስለዚህ ይሄኛው ቦታ ምን ይባላል መሰላችሁ? ከአዲስ አበባ ወደ ምዕራብ ስትሄዱ በ60 ኪሎ ሜትር አካባቢ ላይ ይገኛል። እቺኛው የምትታየው አይሱዙ እየጫነች ያለችው ለእንስሳት ግባት የሚሆን የእንስሳት መኖ ነው። አሁን በዚህ ሰዓት በዚሁ አጋጣሚ ልጠቁማችሁ፣ አሁን ጊዜው ህዳር ነው። ህዳር እንደውም ሊያልቅ እየሄደ ስለሆነ መግዛት ያለባችሁ አሁን ነው። ሳርን ግዙ። የእንስሳት እርባታ ያላችሁ በጎች፣ እንዲሁም ደግሞ የወተት ላምና ማድለቢያን ያላችሁ አሁን በጊዜ ካልገዛችሁ በኋላ እየተወደደ ይሄዳል። አንዳንድ ጊዜ እስከ 520 ብር የሚደርስበት ጊዜም አለ። ስለዚህ ሳርን በጊዜ መግዛት አለባችሁ። ምናልባት አይዙዟ የኛ መኪና ሳትነሳ እኛ ጋር የሚደርስ ከሆነ አሳያችኋለሁ። ስለዚህ ሳርስ ገዙ። አረንጓዴነቱን ያልጨረሰ ዘለላው ሰፋ ሰፋ ያላለ ትንሽ ቀጥ ቀጥ ያለ ቅጠሉ በጣም የተፋፋ ከሆነ ለወተት ላም በተለይ ለወተት ላም አይሆንም። የሳሩ ዘለላ ቆንጆ ቆንጆ የሆነ ለቀቅ ለቀቅ ያለ ግን ወደ ጎን ሰፋ ሰፋ ያለ መሆን የለበትም። ስለዚህ እሱ ስትገዙ እጅግ በጣም ተጠንቀቁ። አረንጓዴነቱን ያልጨረሰ ይሄ ማለት አረንጓዴነቱን ያልጨረሰ ማለት ደግሞ ግድ እርጥብ መሆን የለበትም። የደረቀ አረንጓዴነቱን ያልጨረሰ መሆን ያለበት ነው የምላችሁ። ስለዚህ አሁን የኛው የማሳያችሁ ቦታ ኦልሞስት አሁን መኪናችን ተነስታለች። ቦታው በጣም እጅግ በጣም ደስ ይላል። ሜዳው በጣም ትልቅና ሰፊ ነው። ይኸውላችሁ ከሩቅ ወደዛ የሚታዩ ብዙ እንስሳቶች አሉ። የወተት ከብቶች አሉ፣ የሚደልቡ አሉ። ጊዜው ደግሞ አሁን የእህል ጊዜ የመኸር ጊዜ ስለሆነ በጣም እጅግ በጣም ደስ የሚል ነው። ቤቶቹ ራሱ አዲስ አበባ መሃል ላይ ሆነን የማናያቸው ቤቶች አይነት ናቸው። በጣም የሚያማምሩ ቤቶች ናቸው። መንፈስን የሚያድሱ ናቸው። ወደ ከተማ ወደ ገጠር ወጥታችሁ ብታዩ በዚህ ሰዓት እሸት የሚደርስበት ሰዓት ነው። ቆንጆ ቆንጆ ነገሮች አሉ። ወተትን ትጠጣላችሁ። በተለይ ክፍለ ሀገር ዘመድ ያላችሁ ሰዎች ወጣ ብላችሁ ማየት ትችላላችሁ። አንዳንድ ደግሞ ያልደረሱ እህሎች አሉ፣ ጫካዎች አሉ። አይዶኖ ብቻ እኔ በጣም ኢንስፓየር አድርጎኛል። ውስጤን በጣም ደስ ብሎኛል። አሁን የኛውን ጉዟችን እየሄድን ያለነው ከአዲስ አበባ ተነስተን ነው። ቢያንስ 60 ኪሎ ሜትር ነው የምንሄደው። ከአዲስ አበባ እንደወጣን ወደ ምዕራብ ስንሄድ አሸዋ ሜዳን አልፈን ወደ ሆለታ አካባቢ ሲደርሱ እንደዚህ አይነት ባርዛፎችን ታገኛላችሁ። ሰማዩም እንደዚህ እየጠራ ነው። ጊዜው በጣም አሪፍ ነው። በተለይ አሁን የእህል አጨዳ ጊዜ ነው። የገጠር ልጆች እና እንዲሁም ገጠር ያደጋችሁ ልጆች ታውቃላችሁ። እኔ በጣም የሚገርመኝ ሰዎች የገጠር ልጅ ብለው ሲሳደቡ በጣም ነው የሚገርመኝ። ነገር ሁሉ የሚመጣው ከገጠር ነው። ደስታ ያለው ሙሉ እርካታ ያለው እዚህ ገጠር ነው ያለው። እስቲ አሁን ይሄኛውን የምታዩት ቦታ እጅግ በጣም ማራኪ ነው። በጣም ደስ የሚል ነው። ልጆች በፈረስ ይጫወታሉ። ፈረስ ግልቢያ አለ። ከብቶች መጠበቅ አለ። ውሃ ማጠጣት አለ። እዚህ ቀኑ ሙሉ ስትጫወቱ ትውላላችሁ። አይርባችሁም። ልጅነታችሁን ላስታውሳችሁና እኛ ድሮ ልጅ ሆነን ጠዋት ስንወጣ ቆሎ ነው ይዘን የምንወጣው። ትንሽ ቆሎ ይዘን እንወጣለን። ያን ቆሎ ይዘን ከወጣን ማንም ቤተሰብ ሁላ አስበንም እኛ በጨዋታ ማሉን ሁላ ቆሎን አናስታውሰውም። ቀኑን ሙሉ ስንጫወት ውለን ከብቶቹም ወደ 9 ሰዓት አካባቢ ውሃ ልናጠጣ ስንሄድ ምንድነው የምናደርገው? ቆሎን እናስታውሰዋለን። ቆሎውን በልተን ውሃችን ጠጥተን ቀጥታ ወደ ጨዋታ ነው የምንሄደው። ስለዚህ ስንጫወት ግን በጣም በጥንቃቄ ነው። ምናልባት ጊዜው የልቅ ጊዜ የሚባል አለ። ልቅ ጊዜ ማለት ከብቶቹን ስንለቃቸው ሜዳ ላይ ስንለቃቸው
ሜዳው ባለቤት አለው የየራሱ የዚህ ሜዳ ማለት ሳሩ የሚበቅልበት ቦታ የየራሱ የእያንዳንዱ የአርሶ አደሩ አለ ስለሆነ እርስ በእርስ እንዳይተላለፉ ነው መጠበቅ ያለብን። ልቅ በሚባል ሰዓት ግን ሳር ከተነሳ በኋላ ከብቶች እንዲትዙሩና ትንሽ ሳር የሚያገኙበት ጊዜ ስለሆነ ከብቶቹ የትም ገደል ብቻ እንዳይገቡ ወንዝ እንዳይወድቁ ብቻ መጠበቅ ነው እንጂ የትም ይዞራሉ። እኛ እዛ ስንጫወት ነው ምንውለው። ልጅነትን እንደዛ ነው ያሳለፍነው ለማለት ነው ልነግራችሁ የመጣሁኝ። እጅግ በጣም እኔ ተደስቼበታለሁ። ውስጣችሁ ይደሰታል እንዲወጣ ስትሉ ክፍለ ሀገር ላይ ዘመድ ቤተሰብ ያላችሁ ሰዎች አንዳንድ ጊዜ እንደዚህ ወጥታችሁ ተናፈሱ። መሃል ከተማ ብቻ መካቱና ኬክ ብቻውን አይ ዶንት ኖ ብቻ ደስታ አይሰጥም። እንደዚህ ወጣ ስትሉ ኦርጋኒክ የሆነ ነገር ነው የምታገኙት። መንገድ ላይ ሸንኮራ አለ፣ ሙዝ አለ። በተለይ ወደ አዳማ አካባቢ የምትሄዱ ሰዎች ከአዳማ ወጥታችሁ ወደ አሰላ የምትሄዱ ሰዎች መንገድ ላይ ሸንኮራዎች አሉ፣ ብርቱካን አለ፣ ፓፓያ አለ። የምትፈልጉትን አይነት እየገዛችሁ ነው የምትሄዱት። ትሬቭል ማድረግ ይልመድባችሁ። ወጣ ብሎና እዩ። እኔ አሁን ራሴ ያየሁትን ነው ለእናንተ ያስቀረውኝ። በተለይ እዚህ ቦታ ከርቭ ነው በጣም መስጦኛል፣ ደስ ብሎኛል። ከተደሰታችሁ ላይክ ኮሜንት አድርጉልኝ። በሌላ ቪዲዮ በሙያዊ ቪዲዮ እንገናኛለን። ደህና ይሁኑልኝ። ደህና ሁኑ።